ደስተኛ ለመሆንም ፍቃድ የምንጠብቅ አይነት ሰዎች ነን። ነገር ግን ልክ እንደ አይሮስቲ ነገሮችን ከመጠበቅ ይልቅ ፍርሃትን ከጎናችን አስወግደን ነገሮች እንዲሆኑ ብንፈቅድ ምን አለበት? ምናልባትም የዛኔ ነው እኛም ልክ እንደ ዙኮ ምንም ነገር በውስጣችን እንዳልጎደለ ልብ እያለን እያስተዋልን የምንመጣው። ወደ ሶስተኛው የአንክል አይሮ ትምህርት እንለፍ። ዴስቲኒ ኢዝ አ ፈኒ ቲንግ ይላል። እጣ ፈንታ በጣም የምታስቅ ነገር ነች። ነገሮች እንዴት እንደሚያልፉ መቼም ቢሆን ልታውቅ አትችልም። ነገር ግን ቃል እገባልሃለሁ ሁሌም ቢሆን አይምሮህን ክፍት የምታደርግ ከሆነና ልብህን ክፍት የምታደርግ ከሆነ የራስህን ደስቲኒ የራስህን እጣ ፈንታ እንደምታገኘው ከአሁኑ ልነግርህ እፈልጋለሁ ይላል። የሰው ልጅ በጣም አጥብቆ ከሚወደው ነገር ውስጥ መካከል አንዱ ምንድነው ካላችሁ ኮንትሮል ወይንም ደግሞ ቁጥጥር ነው። እርግጠኛ የሆኑ ነገሮች ያስደስቱናል። መሄድ የምንፈልግበት ቦታ ካለ እዛ እንደምንሄድ እርግጠኛ መሆን አለብን። እንዴትም እንደምንሄድ ማወቅ የምንፈልግ ሰዎች ነው። አይሮ ግን ይህንን የተገነዘበ ሰው ነው። ህይወት ስለ እናንተ ፕላንና እቅድ ምንም ግድ አይሰጣትም ይላል። ሀሳቦቻችሁ ይቀያየራሉ፣ እቅዶቻችሁ ይገለባበጣሉ። ሁሉም ነገር ተቃራኒ ሊሆንባችሁ ይችላል። በዚህች ዓለም ላይም ደግሞ ስኬታማ የሚሆኑ ሰዎች ማዕበሉ እንዳይመጣ የሚከላከሉ ሰዎች ሳይሆኑ ማዕበሉ ሲመጣ በማዕበሉ ላይ እንዴት ራይድ ማድረግ እንዳለባቸው፣ እንዴት መቅዘፍ እንዳለባቸው የሚያውቁ ናቸው ይላል። ዙኮ የተባለውንም ገጸ ባህሪ በሚመክርበት በሚመራበት ሰዓት ላይ የሚያጋጥመው ነገር ተመሳሳይ ነው። ዙኮ ፈልገዋለሁ ይሄ ነው መንገድ ያለበት ቦታና የምርም እጣ ፈንታው የወሰደበት ቦታ እጅግ የሚባሉ የተለያዩ ናቸው። በተጨማሪም ደግሞ ባልጠበቀበት ባላሰበበት እጅግ ሊሆን አይችልም ብሎ በጠበቀበት ቦታ ነው ሊፈጠርበት የቻለው። አይሮህም ዴስቲኒ ኢዝ አ ፈኒ ቲንግ ያለው ለዚህ እኮ ነው። እጣ ፈንታ የምታስቅ ነገር ነች ያለው። ሁሌም ቢሆን በምትጠብቋት መንገድ ሳይሆን በማትጠብቋት መንገድ ነው የምትመጣው። እርግጠኛ ነኝ በእናንተም ህይወት በሁላችንም ህይወት ውስጥ ይሄ ነገር አጋጥሞናል። ምርጥ የሚባል ነገር ይፈጠራል ስንል የዛ ነገር ተቃራኒ ተፈጥሮ አስከፍቶናል። በህይወቴ ውስጥ እንደዚህ አይነት አስከፊ ነገር ተፈጥሮብኝ አያውቅም ብለን የምናስበውም ነገር ህይወታችንን የለወጠልን ምናልባትም ደግሞ ብሌሲንግ ኢን ዲስጋይዝ ብለን ያሰብነው በመከራ ውስጥ የተጠቀለለ ደስታና በረከት ሆኖብን መጥቶልን ይሆናል። ከፍቅረኛችሁ ጋር በጣም በክፉኛ ተጣልታችሁ ነገሩ እዛ ጋር አከተመ ተብሎ ያለቀለት ጉዳይ ሆኗል። ያ ነገር ጎዳኝ ስትሉ ግን ያ ያሳልፋችሁት ነገር ለቀጣዩ ወይንም ለትክክለኛው ሰው እናንተን ዝግጁ ያደረጋችሁ ሪሌሽንሺፕ ሆኗል። ስለዚህ ምናልባትም እያንዳንዱ ውድቀት፣ እያንዳንዱ መከራ፣ እያንዳንዱ ያልጠበቃችሁት እጭ ብላችሁ የምትቀበሉት ነገር እንዳለ ወደ ትክክለኛው መንገድ የሚወስዳችሁ ነገር ነው። ደስቲኒ ወይንም እጣ ፈንታ ብለን የምናስበው ነገር ቀጥታ መንገድ አይደለም፣ ወይንም ደግሞ የምታዩት የምታሳኩት ነገርም አይደለም። ባልጠበቃችሁት ሰዓት ላይ የምትጠማዘዙበት እጅግ የሚባል አስቸጋሪ መንገድ ነው። ታዲያ ይህችን እጣ ፈንታ የተባለችዋን ነገር ሳታጧት በዛው መንገድ ላይ መቀጠል የምትፈልጉ ከሆነ ለአዳዲስ ኤክስፒሪየንሶች፣ ለአዳዲስ ተሞክሮች፣ ለአዳዲስ ሰዎች፣ ለአዳዲስ ነገሮች ብቻ በአጠቃላይ አይምሯችሁና ልባችሁን ክፍት አድርጋችሁ መሄድ ነው። እኔ ካሰብኩትና እኔ ካቀድኩት በላይ ህይወት ለእኔ የተሻለ ነገር